ትክክል ነው። እኔ ስንፍና ብቻ ሳይሆን አንዳንዱ እንደሚለው እንድታምኚ የሚያስገድድሽ ነገር አለ። አንዱ አባት ደውለው ሰዎቹ ባለቤት መስለው ድርጅታችን እያጠፉብን ነው ድረስልን ይላሉ። እኔ ማደን ይመስላቸዋል ማለት አንድ ከስራ አስፈጻሚዎቹ አንድ ነው የሚመስላቸው በሚዲያ ስለምቀርብና አንዳንዴ አባቶች እንደዚህ ሲናገሩ እውነት እንደዛ ይመስላል ነገሩ። የሚዲያዎች እና የግለሰቦች መጠቃት አንስተሽ ነበረ። ልክ አንቺ ላይም ሲደርስ አየዋለሁ። እንደው ሰሞኑን ሲዟዟር የነበረው እኔና አንቺ ተነጋግረን ባይሆን ኑሮ በዙሪያ በሌላ መንገድ በእኛ ቴሌቪዥን እንዲተላለፍ ተደርጎ ቢሆን ኑሮ ባላቀው ኑሮ ባንነጋገር ኑሮ እንዴ እውነታቸውን ነው እንዴ ምናምን ብዬ እኔም ቲክቶክ ላይ ምናምን የቆራረጡትን ነው ብዬ መሄድ ይችል ነበር። እንደዛ እየሄዱ እየተሸወዱ ነው ለራሳቸው ለማለት ፈልጌ ነው። ለምን አንቺ ዲፌንድ ነው ያረግሻት መንጀሪኖን የሚመለከተው እሷን ብቻ ሳይሆን ሴትነትን ነው ዲፌንድ ያደረችው እየነማም ነው። ያንን ቆርጠው ሌላ አስመስለው ነው ያመጡት። ይሄ እንደዛ የሚያደርጉት ትክክል እንዳልሆነ መናገር የሚችል ሚዲያ ሞኒተር የሚያደርግ ማህበራዊ ሚዲያ ሞኒተር የሚያደርግ የስርጭት ሚዲያ እነዚህ ሜይንስትሪም የሚባሉት ሞኒተር የሚያደርግ የኢንተርናሽናል ሚዲያዎችም እንደዛ የሚያደርግ ሰው ማስቀመጥ ተገቢ ነበረ። አልቻሉም። እሱ ግን አይቻሉ እንበልና ያልቻለው ሚዲያ መደገፍ አይቻልም ወይ? አሁን እንል እኔና አንቺም ስለሆንን ደግሞ እየተጠቃን ያለ ነው ድጋፍ ፈልገው ነው ሊሉ ይችላሉ። እንዳይሉን ብለን ምን ተወው ነገር የለም። እውነት ለመናገር ሚዲያ ቢደገፈው በገንዘብ ብቻ አይደለም፣ በመረጃ ይደገፋል። መረጃ ንሯቸው የኛ ሰዎች የሚያደርጉት ጠላቶች ደርሰውበት ካወጡት በኋላ ከሁለት ሳምንት በኋላ ነው እኮ 2 ሳምንት በኋላ መልሰው ደውለው አይ ትክክል ነው ቢሉሽ ምንም ፋይዳ የለውም። ውሸት ነው እያልሽ ትክክል ስላልሆነ መንገዱ ትክክል አይደለም ብለሽ ማረምም የምትሽው ባለመናገራቸው ምክንያት እያስመቱት አይደለም ወይ? አሁን ግለሰቦች ብቻ እያስጠቁ አይደለም። እኔ ብትጠቃ አንቺ ብትጠቂ የራሳችን የግላችን እንጀራ አለን የራሳችን የምናበስልበት። ይሄ የህዝብ ትግል ነውና እየተመታ ያለው እየተጠቃ ያለው ተቋሙ ውስጥ ጭምር አይደለም ወይ? በእሱ ጥረት ሊመሰረት የነበረው ተቋም ለምሳሌ ይሄ ቴሌቪዥን ጣቢያ ነው። ይሄ መደገፍ የነበረበት የትግራይ መንግስት ነው። ተደማጭ ቴሌቪዥን ጣቢያም ስለሆነ የትግራይ መንግስት መደገፍ ነበረበት። ኃይሌ ነው የሚደግፈው የሚከፍለው። እኔ ራሴ እየከፈልኩ በሚሄድበት መረጃ እንኳን እንዳያገኝ መረጃ ባያገኝም ደግሞ ሲመታ ለምሳሌ እየሰጡት ነው thousands of dollars እየሰጡት ነው ሲባል 5 ሳንቲም ያልሰጡ እያሉ ነው ብሎ ለመናገር ሁላ ይከብዳቸዋል። እና ግለሰቦችም እየተመቱ ሲሄዱ ተቋማትም እየተመቱ ሲሄዱ እየደከመሽ እየመረረሽ ስትሄጂ ነርቭ አለሽ አንቺም ሴንስ ያደርጋል አይደል? ሁሉም ሄሲቴት ቢያደርግ ማን ነው የሚመታው? ግዴለሽነቱ የግላቸው ድክመት ብቻ ሳይሆን የህዝብን ጥላቻ ያስመስልም ወይ ልልሽ ፈልጌ ነው። በትክክል እኔ የሚገርምህ እንደውም አንዳንዴ ምን እላለሁ መሰለህ እንዴ እነዚህ ሰዎች ውስጣቸው ያሉ ሰዎች ለብልጽግና የሚሰሩ አሏቸው እንዴ ይላሉ። በቃ እዚህ ህወሓት ውስጥ ያሉ ትላልቅ መሪዎች ለብልጽግና ነው እየሰሩ ያሉት። ምንድነው ነገሩ? ሁሉ እንድል ያደርገኛል። ምክንያቱም የፓርቲው ኢንትረስት የህዝቡን ኢንትረስትን አይደለም ሲያረጉ ማያቸው። በድንቁርናም በለው በስንፍናም በለው በኋላ ቀርነትም በለው በዋትኤቨር ኢት ኢዝ ሪዙን በማላቀው መንገድ የብልጽግናን አጀንዳ ግን በደንብ ነው ፉልፊል የሚያደርጉት ያሉት። አሁን ያንተን ሚዲያ ቢመቱት የትግራይ ህዝብ ነው የሚጎዳው። ለምን አንተ ያለምንም መሰልቸት እኔ ያያለው በየቀኑ ወጥተ በቀን 2 3 4 5 ፕሮግራም የምትለቀው ምን ያህል ታይሪንግ እንደሆነ ኃይሌ አንድ ፕሮግራም ለመስራት ምን ያህል ዋጋ እንደሚያስከፍል ላንተ አልነግርህም። how just እኔ በቃላት መግለጽ ነው የማልችለው። እኔ ባለፉት 3 ዓመታት ልጆቼን የረሳሁበት ልጆቼን አባንደን ያደረኩበትን መቼም ይቅር ይሉኛል። የሆነ ቀን ላይ አንድ ቀን ይቅር ይሉኛል። አሁን መቼም እግዚአብሔር ይባርከው ሳሚ እኔ ሚዲያ ላይ ሲሆን የኔን ቦታ ከበር አድርጎ እንዳይሰማቸው ይዟቸው ወጥቶ ትምህርት ቤት ፒክ አድርጎ አድርሶ ይነዋለኝ። አንዳንዴ እኔ ሚዲያ ላይ ሆኜ ሳላያቸው የሚተኙበት ራት የማይበሉበት ጊዜ አለ።
አንተ ደግሞ አስበው በቀን ስንትና ስንት ፕሮግራም እንደምትሰራ ይሄንን ሁሉ ዋጋ እየከፈልክ እነሱን መደገፍ ብቻ ሳይሆን መደገፍ አለብን የሚለው አንተ በተዘጋ ያንተ ሚዲያ ቢዘጋ የትግራይ ህዝብ ድምጽ ነው የሚዘጋው ከዛ ዜማ ድምጽ ነው የሚሆነው የጠላቶቻቸው ድምጽ ብቻ ነው የሚሆነው እንኳን አይደለም ኮምፕሊትሊ አንተን ከሚዲያ አውጥተው አይደለም የምንናገረውን እኮ ኤዲት እየተደረገ ሚሊየንስ ኤንድ ሚሊየንስ ኦፍ ብር if not dollars ኢንቨስት አድርጎ ብልጽግና ማለት ነው እንደ አንድ ራሱን የቻለ አርሚ ነው ለሱ ሚዲያው ላይ ያለው ያውም ደግሞ ዲስኢንፎርም እና ሚስኢንፎርም ለማድረግ ትልቅ ባጀት የተመደበለት ትሬኒንግ የሚሰጠው እዛ ስቱዲዮም ጋር ነው ላሊበላ የሚባል ሆቴል ጋር አለ የሆነ ህንጻው አንድ ሙሉ ህንጻ ለዲጂታል ሚሊሻው ተከራይቶለታል እነዘሪሁ ተሾመ የሚመሩት ማለት ነው እና በስርዓት አጀንዳ ይሰጣቸው ለደደቢት ከሌ ለማርያማዊት ከሌ ለስታሊን ከሌ ተብሎ ሰዎች ራሱ አሳይን ይደረጋሉ ምን ለማድረግ ደደቢት የሚሰራው ትዊስት ያረጋችሁ እያጣማችሁ መሐል ላይ የቆረጣችሁ የሆነች ቃል ስትናገር የሷ መሐል ላይ ያለችው ትቆርጥና ከዛኛው ጋር ታገናኝና ልክ ለከሌ እንዳልክ አርገህ ልቀቅ እየተባለ በስነ ስርዓት በቀደም አንድ ብልጽግና ሰው ደወለልኝ የነሱ ሰው ነው የደወለልኝና ማርያማዊት አለኝ ስሜንም እንዳትጠሪው ቁጥሬንም እንዳታሳይ እኔ በጣም አንቺ አለ በቅንነትና ለህዝብ ቅናት ብለሽ እንደወጣሽ ሁላችን እናቃለናል በስነ ስርዓት ሰዎች ተመድበውልሻል አለ ከሌ የሚባሉ የማርያማዊትን ሚዲያ በቃ ተከታተሉት ተብሎ ገና ላይቭ ስትወጪ አንደኛ ነው የሚወጡት ነሱ አንዳንዴ ላይቭ እንኳን ሳትወጪ የስድብ ምናምን ኮሜንት እንዲጽፏል ሳትወጪ ገና ራሷል ከዛ የማርያማዊትን ቁጭ ላይ ሰሙና ከዚህ ጋርና ከዚህ ጋር ያለው ቆራርጣችሁ እንደዚህ ብላችሁ ለጥፉት ይባላል ከዛ የሚከፈላቸው በምን እንደሆነ ታውቂያለሽ አለ በቪወር ምን ያህል የጥላቻ ኮሜንት ተጽፏል በሷ ላይ የሷ ደጋፊዎች የትግራይ ደጋፊዎች የሆኑት ምን ያህል በጥላቻ ሰድበዋታል የጥላቻ ኮሜንትና ቪወር ባለው በሱ ነው የሚከፈላቸው ቆይ የጥላቻው ስድብ ምን ያደርግላቸዋል ስለው የጥላቻው ስድብ ያምደግፊው ምትጮይለት ህዝብ ሲሰድብሽ የዛን ያህል ሲያዋርድሽ ተስፋ ቆርጠሽ እንድትታይ ነው አለ ትልቁ ዓላማው የምትታገይለትና የምትደግፊው ህዝብ ጥላቻ እንዲያሳይሽ ነው አለ እንዲሰድብሽ ነው አለ ስለዚህ እኛ ከምንሰድብሽ ብልጽግና ከሚሰድብሽ እነሱ ቢሰድቡሽ ተስፋ ትቆርጫለሽ ከዛ እነሱ እኛ ከዚህ ጋር እንትናቀበላቸዋለን ጥይቱን ግን የሚተኩሱት እነሱ ይሆናሉ አለ እና በዚህ ደረጃ አስብ ባጀት መድቦ እኔ ቁም ነገር ብሎ ገባ እናንተማ ትላልቅ ናችሁ ይሄን ያላሰማርቶ የምንናገራቸው አውት ኦፍ ኮንቴክስት ያደረገ ትዊስት ያደረገ መሐል ላይ ያሉት ቃላቶች ይቆራረጠ ኤዲት ያደረገ በኤአይ እየለቀቀ የሚታገል ለማጥፋት ለመግደል ለማፍረስ እንግዲህ አንተ ለህዝብ ለህልውና ህዝብ መትረፍ አለበት ብሎ ይታገል ያለው ባንተ መደገፍ ከፈለጉ አንተ መጀመሪያ መደገፍ አለበት አንተ ካልተደገፍክ ልደግፋቸው አትችልም ነገ ጧት እኮ አንተ ከሚዲያ ከወጣ ማን ነው ለነሱ ቢሆናቸው ይሄ ቶክሲክ አንደበት ነው እንኳን አይደለም ኃይሌ ኮምፕሊትሊ አንተ ወጥተህ ከሚዲያው ኮምፕሊትሊ እኔ ከሚዲያው ወጥቼ ኮምፕሊትሊ ለትግራይ ድምጽ የሆኑት ሚዲያዎች ወጥተው አይደለም አክቲቭውን ሚዲያ ላይ እኮ እየሰራ ዲስኢንፎርም ያለው የኛን ድምጽ እየተጠቀሙ እኮ ዲስኢንፎርም ያደረጉት ያሉት ለምን ተሰጡ ይላሉ መረጃ ለምን ተሰጡ እንደዛ ብለው ኮምፕሌን የሚያደርጉም አሉ እኔ ምን አይነት እርግማን ነው የምለው በቃ ትግራይ እኔ ቅርታ አድርግልኝና የመለስ በጣም ደጋፊ ነበርኩ ሌትሊ ግን መለስን ራሱ ምን አልኩኝ የገዛ ልጁን ያልቀየረ መለስ የመለስ ፖለቲካ ልጁን ሲቪላይዝድ ያላደረጋት የመለስ ፖለቲካ ልጁን ማነር ያላት ካላረጋት የመለስ ፖለቲካ እንደዚች አይነት ልጅን ካፈራ እኔ ምን ብየው የነሰው የመደግፈው ነው ያልኩት I want to see it መጀመሪያ ፈርስት አንድ ልጁ ላይ ማየት አለብኝ ከሱ ብቻ አይደለም የመለስ ፖለቲካ ያፈራቸው ሰዎች ባክዋርድ ሆነው ወይ ከዘመኑ ጋር አብረው አይሄዱ ወይ ቴክኖሎጂው ጋር አብረው አይሄዱ ወይ ደግሞ አንችልም ብሎ ሌላ ሰው አይለቁ ድርቅ ብሎ ቦታ ይዘው እንኳን አይደለም የነሱ ፓርቲ አባል ሆነ ህዝብን እንደግፋለን ብለን እየወጣኑ እኛን እንኳን ያስመቱ እኔ የመለስ ያስተማረው ፖለቲካ የህዋት ፖለቲካ መመርመር አለበት የሚል ደረጃ ላይ ደርሻለሁ ምክንያቱም
ብልጽግናዎች እኮ እኔ ጋር እኮ ይደውላሉ ሚስኢንፎርም ያደረጉ ኢማጂን እኔን እንኳን አልፈው ሚስኢንፎርም ሊያደርጉኝ ኢንፎርሜሽን የሚሰጡኝ መስለው እኔ ጋር ይደውላሉ እማቀውን እውነት እንድጠራጠር ይደውሉልኛል ተመልከት እነዚህ እኮ እናግዛችሁ you don't pay me you don't support me I don't need anything በሰዓት $100 ምናምን የሚከፈልበት ስራ እያለን ቁጭ ብለን you know overtime ስንት ኤክስትራ shift መስራት የምትችልበትን ስራ ትተን let me help you for free እያልካቸው ስንደውልላቸው እንደ በርደን ነው አንዱ ምን አለኝ አንድ የህዋት ባለስልጣን ለምን ስልክ የማያነሱት አልኩት ሰላም ዛሬ ካነሳውለት ነገ ደግሞ ደግማ ትደውልብኛለች ይሉሻል ኪኒ imagine ዛሬ ስልካችን ዛሬ ካነሱልህ ወነገም ደግማ ትደውል ትረብሻቸዋል በዚህ ደረጃ ኋላ ቀር የሆኑ ከዛ ሁሉ በላይ ደግሞ ሰነፎች ሌዚ ናቸው በቃ ህኩዮች ናቸው ህኩያት seriously እንዴ በጣም ሲበዛ ህኩያት ናቸው እነዚህ እኔ ሻክድ ነው እንኩት እንደዚህ ሲለኝ እኔ አሜሪካ ሀገር የምኖር ስንት ነው ስራ ያለኝ 12 hours shift የምሰራ ሄዶ ከዛ መጥቼ ልጆችን ማሳድግ ስንት የላይፍ ሪስፖንሲቢሊቲ ያለብኝ እኔ ጋር አሁን ስንት ሰዓት ነው ሚድናይት ነው እኔ ጋር ተመልከት እንግዲህ እንቅልፌን ሳውቼ ቁጭ ብዬ እነሱን ለመርዳት የፓርቲ አባል አይደለም ምን እነሱ የፓርቲ አባል ሆኖ የነሱ ፓርቲ በእግሩ እንዲቆም ታገለላቸው ዛሬ እኮ ስልክ ካነሳውላት ነገ ትደውልብኛለች የሚል እውነትም እነጌታቸው ባክዋርድ ያሏት ነገር እዚች ላይ ፊት ታረጋለች እነጌታቸው ከሃዲ የሚባለው በትክክል ፊት እንደሚያረጋቸው ባንዳ የሚለው ባክዋርድ የሚሏቸው በደንብ ያደርጋልና ዕውቀት የላቸውም እንጂ አንተ ሚዲያ ላይ ቁጭ ብለህ ከነሱ ደደቢት ብለህ ጠርተህ ደደብ እየተባልክ እየተሰደብክ አንተን የመሰለ ዶክትሬት ያለው can you imagine አውስትራሊያ ያውም ደግሞ ከዶላር የሚበልጥ ነው እኮ የእናንተ ሀገር ገንዘብ ከኛ ገንዘብ እኮ የእናንተ ገንዘብ ሞር ቫልዩ አለው እና ብዙ ገንዘብ የሚከፈልበት ሀገር ላይ ቁጭ ብለህ መከራህን የምትበላው የነሱ ፓርቲ እኮ እንዳይጠፋ እኮ ነው እና አንዳንዴ ህወሓት ውስጥ ትዝላላ አብይ አህመድ ትንቢት የነገረች ሴትዮ ጓዳህን መርምር እንዳለችው ህወሓት ጓዳቸው መመርመር አለባቸው የማናት የዝናሽ ኦፊስ ውስጥ ዘንዶ አለ ምናምን አላለችው ህወሓት ይመርምር እኛ እንደሷ ሻባራ ባራባራ ብለን ትንቢት እንድንናገራቸው ቆን የሚጠብቁት ትንቢት አንናገርም ግን ህወሓት ጓዳቸውን ይመርምሩ አንዳንዴ እዛ ውስጥም ሳያስቡት ለብልጽግና በጣም የተመቹ ሰዎች አሉ እኔ አሁን ብዙ ጊዜ ደብረጽዮን መጥቼ ተቃውሜያለሁ እኔ ግን ደብረጽዮን እንደ ፐርሰናል የተቃወምኩት እንደ ፐርሰን ያሳዝነኛል ይዘ ቪክቲም ምስኪን እዳ ወደቀበት ግን ኢማጂን በሱ ቦታ ሲያስቀምጥ እሱ ፕሬዝዳንት በሆነበት ጊዜ የትግራይ ጀኖሳይድ ሲፈጸምበት ለሱ ምን ማለት እንደሆነ አስበው ራሱ ደግሞ ቪክቲም ነበረ ለነፍሱ አብሮ የሚሳደድ የነበረ ሰው ነው እነ ጻድቃን ስልጣን ያስረክብ ምናምን ብለውት እንዴት ሸሽቶ እንደሄደ ሲናገር ሰምቻለሁ he was a victim ታርጌቱ ደብረጽዮን ነበር እና ምንም ጥያቄ ነው እንደ ሰው ያሳዝነኛል እንደ መሪ ግን የገጠማቸው ተኩላ ስለሆነ የገጠማቸው ማፊያ ስለሆነ እስኪ አስበው ኃይሌ እንደው በየትኛው የሰው አይምሮ ነው ያንተ ወገን የሆነ አንተን ደግፎ ላንተ የሚሟገትን ድምጽ ትዊስት አድርገው አንተን እንደሚሰድብህ አድርጎ የሚሰራ ከሲኦል የወጣ ኢቭል ካልሆነ በስተቀር ማን ሊያስቡ ይችላል ይሄንን ማን ሊያስቡ ይችላል እስኪያስቡ ሰይጣን ራሱ በቃ ራሱ ከሲኦል የወጣው ሰይጣን ካልሆነ በስተቀር 24 hours የምትታገለት ህዝብ ያንተን ቃል ትዊስት አድርገው የምትታገለት ህዝብ እንደምትሰድብ አድርገው ያ የምትታገለት ህዝብ ገዳይ ሆኖ ሲመጣ ዛሬ ቲክቶክ ላይ አሰፋሽናት ምናምን ትባል ሴትዮ የማርያማዊት ሚዲያ እናዘጋ ብላ ብዙ ሰብስባ ነው ያለችው አሰፉ ለክነሻ ሰው እንደ ስም እዚሁ ሚዲያ የምትመጥን ሰው አይደለችም እግዚአብሔር ይባርካት እኔ ሌላ ምለው ግን እነዚህ ሰዎች አሁን ቢያገኙ በድንገት ወግራት ሞት ይላሉ ግን ለማተቆርቆረው ለትግራይ ተቆርቆረው ማለት ነው እኔ የትግራይ ጠላት እነሱ የትግራይ ወዳጅ ነው ግን ያንን ድንጋይ እንዲወረውሩ በኔ ላይ ያረጋቸው ያለው ማን ነው ብልጽግና ረዳጃቸውን አጋጃቸውን ወዳጃቸውን በድንጋይ ወሩረው እንዲገሉ ያረጋቸው ያለው ማን ነው ብልጽግና ነው ይሄንንም ሲያዩ አመራሩ ወጥቶ ሚዲያ አላቸው ትግራይ ቲቪ የሚባል ትልቅ ሚዲያ
ማደራጀት ይቻላል። ሚዲያው እኔ ትንሽ ላግዝሽ እዚህ ላይ ትክክል ነሽ። እኔም አንዳንድ እያልሽው ያለው ከአንድ ፐርስፔክቲቭ ብቻ እንዳይሆን ኤግዛምፕል ልስጥሽ ብዬ ነው ለሰሚም እንዲመች። ማደራጀት ይቻላል። እኛ አሁን በኤዲቶሪያል ፖሊሲ ታጥረን ቁጭ እንበል አንልም። የትግል ጊዜ ነውና እሱን የፈጠራቸው እነዚህ ሚዲያዎች አንድ ላይ ተደራጅተው አቅጣጫ እየተሰጠ ኮሚኒኬሽን ተብሎ የተቀመጠው ኦፊስ ዳይሬክሽን እየሰጣቸው ሚዲያ ካውንስል ብለን አደራጅተን እንዴት እንደመራ ነው የዳያስፖራ ሚዲያ ታውቂያለሽ። በጦርነቱ ጊዜ ሚዲያ ካውንስል ያቋቋም ነው መንግስት አልነበረም። ከነ አባይ ግደይ ከነ ታደሰ ሚዛን ነፍሱ ይማረውና ከነ ብርሃን ኃይለ ሆነን ነው አቋቋምን። አክቲቪስቱም ጭምር ጨመር ነው አንድ ላይ ያመጣ ነው። ስለዚህ ዳይሬክሽኑ እንዳይስት፣ አንዳንዱ በስሜት እንዳይናገር እንትና የምትባል ሀገር እኛ ጋር ነች፣ እንትና የምትባል ሀገር እንደዚህ ሀገሮችም ጭምር ነው አደራጅተን እንዴት እንደመራ ነው። ያኔ ዳያስፖራውን በደንብ ዌል ኦርጋናይዝድ ስለነበረ ሚዲያውም አንድ ላይ መረጃ ይሰጠው ስለነበር ተደራጅቶ ኤምባሲዎች ለማዘጋት የቻለው እንደዛ ስለሆነ ነው። አሁን ግን ሌሎች ብልጽግናዎች የሚሰድቡንማ ስራቸው ነው የሚሰሩት። የብልጽግና የሚዲያ አንደርስታንዲንግ ሌቨል ለምን አልደረሱም ነው አንደኛ በዚህ በኩል የሚያስወቅሰን የኛዎቹን። ግን ከዛ የባሰ አንደኛ አንዱ ምን አለኝ መሰለሽ ካድሬ ነኝ ባይ ነው። የሆነ ጊዜ ለየራሳቸው ሲወቃቀሱ እኔም ፈርም የሆነ አቋም ያዝኩኝና ትክክል አይደለም፣ መፈራረጅ ትክክል አይደለም፣ ወስኖ መግባት ትክክል አይደለም፣ በህርድ በደቦ በመንጋ መፍረድ ትክክል አይደለም፣ ግምገማ ለማስተካከል እንጂ ለማጥቂያ መጠቀምም ትክክል አይደለም ብዬ ወቀስኩና ፈርም የሆነ አቋም ይዤ ህዝቡም አመነበት። በዛ ሲሄድ 24 ሰዓት ሚዲያ ላይ ተጥደው ይላል። እኔን ነው በግልጽ ነው ሚዲያ ላይ የወጣው የምናገር ሰው ነኝ የሚል ሰው ነው። ታቂው ይሆናል አንቺም አላቀረብሽውም ይሆናል እንጂ ጎደፋ የሚባል ልጅ ነው። ለመጀመሪያ ጊዜ በስም ሳነሳው 24 ሰዓት ሚዲያ ላይ ተጥዶ አለኝ። እንግዲህ የካድሬ ሌቨል አለው። መካከለኛ ካድሬ፣ ከፍተኛ ካድሬ፣ ማዕከላዊ ኮሚቴ፣ ስራ አስፈጻሚ ይባላል። በጣም ነው ያዘንኩት። እኔ ለመጀመሪያ ጊዜ በስም አነሳሁት። እነዚህ ካድሬዎቻቸው ሰብስበው አደብ ማስያዝ የማይችሉ አፋቸው በከፈቱት የሚያክል የሚናገሩ ወሬ የሚለቁ ሰዎች አደብ ማስያዝ እንኳን አልቻሉም ነው የምልሽ። ሚዲያ ማደራጀት ይቅርና። ግን ምን አነሳሽ መሰለሽ የነጌታቸው ባንዳነት በልኩ እንደተሰጠው የነዚህም ኋላ ቀርነት በልካቸው ነው የተሰጣቸው ብዬ ነው የማምነው ብለሻል። አሁን ወደ ባንዳው ወሰድሽና ለምን ምክንያታቸው ምንድን ነው ብዬ ብፈልግ የሚያስረዳኝ ሰው ፈልጋለሁ። ሰውነት ብቻ በቂ ነው የትግራይ ህዝብ ለማገዝ። አሁን እያደረጉት ያለው ምዕራብ ትግራይን ለመሸጥ፣ ሰሜን ምዕራብ ለመሸጥ፣ ደቡብ ትግራይ ለመሸጥ፣ የትግራይ ጥቅም ለመሸጥ፣ ትግራይ አንገቱን ደፍቶ እንዲመታ ለማድረግ የጠላት ጠላት መሆን ብቻ ነው የሚያስፈልገው። ጠላት ብቻም አይደለም፣ ትንሽ ሩህሩህ ጠላትም አለ። የነዚህ ሰዎች ምክንያት ምንድን ነው? አንቺን መፈረጅ፣ ለምሳሌ እየታገልኩ ነኝ እኔንም መፈረጅ፣ ሌላውን መፈረጅ። ስህተት ካለ ስህተቱን ማስተካከል ይቻላል። እነዚህ ሰዎች እስከዛኛው ጫፍ ሄደው ህዝብ ለማጥፋት የሚሄዱበት ሰማሃል ማንስተሻታል ባለው ሰማሃል ስታነሻት ወል ቢያንስ እኮ የመለስ ሌጋሲን ለማጥፋት እየሄደ ያለው ሰውዬ ነው እየታገልን ያለን። ይህንን አንደርስታንድ ማድረግ አቅቷቸው ነው ወይ ሰውነት ጠፍቶባቸው ነው? ይሄ ነው ጥያቄ። ምንድን ነው እስኪ ባንዳዎች ስላለሽ ባንዳኔ ልክ ስላላገኘሁለት ነው። የነዚህ ምክንያት ምንድን ነው ጥያቄ። ይሄ ሰፋ አድርገሽ እንድትሄጂበት ፈልጋለሁ። እኔ የሚመስለኝ ምን መሰለህ፣ አሁን ያልካትን ልጅ ሰሞኑን ካየኋት በኋላ መጀመሪያ ህይወቴን ያየሁት ማለት ልጆች አሉኝ። እያንዳንዱ ሰው የቤቱ ሊደር ነው። እኔ የቤቴ ሊደር ነኝ። ሳሚ የቤቱ ሊደር ነው። እኛ ለልጆቻችን ሊደሮች ነን። ስለዚህ ልጆቼ የኔን ሪፍሌክሽን ነው የሚያሳዩት ማለት ነው። መጀመሪያ ልጆቼ ላይ መስራት አለብኝ። I have to invest። እግዚአብሔር ስሙ ይባረክ። ትናንትና ከልጄ ጋር ገበያ ሄደን ነበርና አስተማሪዋ አገኘችን ማለት ነው።
እና በልዩ ኤክሳይትመንት ነው ያወራች እና አሁን 12ኛ ክፍል ጨርሳለች ልጅ እና በጣም በቃ ድንቃት ምናምን ምን አለች you did a very good job አለች ሴትዮዋ ማለት ነው ዋው ክብር ለእግዚአብሔር ይሁን ክብሩ ለእግዚአብሔር ይሁን ለምክንያት ለማመጣው እንጂ እኔ ስለ ፐርሰናል ላይፍ ላወራም አይደለም እና she is one of the best አለች in everything አለች በጣም ፖላይት በጣም እንደዛ ዘረዘረችልኝ ማለት ነው እና ፎቶግራፍ ላንሳችሁ አብራችሁ ይሄ ፎቶግራፍ አነሳዋት ማለት ነው እና ለራሴ ምን አልኩኝ እግዚአብሔር ወይ ተመስገን በቃ ዛሬ እንኳን በሞት አይቆጨኝም because ልጄን በመፈልገው የኔን አራያይዛ እንድትወጣ ኢንቨስት አድርገናል ደባ ሰው የቤቱ ሊደር ነው ቤት ውስጥ ያለው ልጆች ሲሳሳቱ ልጆች ሲደክሙ ዊክነሳቸውን ጥንካሬያቸው ይሄ ነው you guide them you coach them ወደ ፓርቲ ደግሞ ስታመጣ ፓርቲም ላይ ደግሞ ተከተው ሜምበሩ ወይም ካድሬው ሊደሩን ነው ሪፍሌክት የሚያደርገው ከላይ ያለው ሊደር ነው ሪፍሌክት የሚያደርገው ዛሬ አሁን አንድ ሰው የቀድም አንስታል አይደለ እነሱ እንኳን ኮች ማድረግ አልቻሉም መምራት አልቻሉም the same thing ወደ ነገታቸው ተመልከተ እንደ ጌታቸው አይነት ዝርክርክ ሰው እንዴት ብሎ ነው ወደ ፓርቲ የመጣ ማቀው ነገር የለም እንዴት ብሎ ነው ያንን የሚያክል ትልቅ ፖዚሽን እንዲኖረው የሆነው I have no idea blind eye በቃ someone was turning a blind eye እሱ ላይ የሆነ ሰው አሳይመንቱን እየሰራ አልነበረም እዛ ላይ ሊደርሺፕ የነበረው ሰው እንኳን አይደለም የፓርቲህን አባላት የበጎችህን መልክ ለይተህ ወቅ ይላል መጽሐፍ ቅዱስ የበጎችህን እንኳን መልክ ለይተህ ማወቅ አለብህ ካልሆነ ከበግ ጋር ተኩላም ተሰማርቶ ሊሆን ይችላል በግ መስሎ ተኩላም ሊሆን ይችላል ገባ ስለዚህ it requires strong leadership ይጠይቃል አባላቶችን ኮች ማድረግ ጋይድ ማድረግ በትክክለኛ መንገድ መምራት እንዴት ብሎ ነው ነከንደያ የሚባሉት የህዋት ትልቅ ባለስልጣን ይሁት ዛሬ የሚያስደንቀኝ ማለት ነው ዛሬ ብልጽግና ጋር ኬሪያ እንደ ኬሪያ እንዴት ብለው ነው የብልጽግና የህዋት አባላት ይሁት ስራስፈጽሞ እንደውም የሚገርምሽ እና እነዚህን ሰዎች ስታያቸው ሰክሬ ነበረ ጅልጃን ከያለች የምትነግረን ማለት ነው እንግዲህ በኳሊፊኬሽን በእውቀት በችሎታ ሳይሆን በሳም ካይንድ ኦፍ በቃ ስቲሙላንት ነገር አባል የነበረች ናት በሆነ ሳም ካይንድ ኦፍ ቲንግ ውስጥ ስልጣን ላይ ተቀምጣ የነበረች ናት ሲጀመርም ሊደሩ ወዝናት ኮቺንግ ደም you can bring ራሱ ከተለያየ ሰው ማምጣት ይችላል ኮች እየተደረጉ አልነበረም ትሬን እየተደረጉ አልነበረም ሞኒተር እየተደረጉ አልነበረም ጋይድ እየተደረጉ አልነበረም ኮሬክት እየተደረጉ አልነበረም ለኔ ማለት ነው እንዳልኩ አሁን ልጆቼ I see my kids መስሪያ ቤት ውስጥ ቻርጅ ነርስ ሆኜ እሰራለሁ የተወሰነ ጊዜ ሱፐርቫይዘር ሆኜ ሰርቼ አውቃለሁ you have to know አሁን ቻርጅ ነርስ ሆኜ ስሰራ ማን ምን እንደሆነ ለይቼ አውቃለሁ ነርሶቼ ማንን ቦታ እንደሚመድበው ክሪቲካል ፔሽንት ከሆነ ያለ የክሪቲካል ነርሶች አሉ በየደቂቃው ምትዲሳፒር የምታረግ ብሬክ ሩም የደም የሚደበቀው የምትደበቅ የሆነ ነገር ሳይራሷን ቢዚ የምታስመስል ነርስ ብሬክ ነርስ አላረጋት ምክንያቱም ብሬክ ነርስ ባረጋት ሺ ዲሳፒር ማለት ነው ገባ ሳምበዲ ሃርድ ወርከር የሆነ በሰዓት እንትን የሚል ኤፊሺየንት የሆነ ሰው የብሬክ ነርስ አረጋሉ ብሬክ ሪፍል ማውራለ ክሪቲካል ነርስ የሆነች አለች ጎበስ ፋር እሷን እዛ ጋር አድርጋታለሁ ኢነመት ኤቭን አዘ ቻርጅ ነርስ ማውራለ እኔ ያየሁት እነዚህ ሰዎች ሲጀመሩ ኮች አድርጎ ያስገባቸው ሰው ወዝናተ ሊደር ተመርጠው የገቡ ሰዎች በፍጹም የፖለቲካ አይደለም ለቡና ቤት እንኳን ለክላስ ላለው ባር እንኳን የማይመጡ ናቸው እንደ ጠጅ ቤት እንደ ጠላ ቤት ላለው ወይ ዝቅተኛ ለሆነ ባር የሚሆኑ ናቸው እንጂ ይሄ ትልቅ ለሆነ ሀብ ምናምን እንኳን የሚመጡ አይደሉ አንደኛ እሱ ነው ሁለተኛ ኮች ተደርገው ስለማይታወቁ ጋይድ ተደርገው ስለማይታወቁ ኮሬክት ተደርገው ስለማይታወቁ ዝም ብሎ ኢንፍሌት ሆኖ ሰማይ ላይ ተሰቅለው የነበሩ ናቸው ከዛ በኋላ የሆነ ሚስቴክ ሲሰሩ ምን ይላል መጽሐፍ ቅዱስ ምን ያለ ዛፍ ይሰበራል ይላል ገባ ሳይገስ የማይዘለፍ ያልተዘለፈ ሰው እንደሚሰበር ዛፍ ነው ይላል ልክ እንደዚህ ሳትነካቸው ምን ሳትላቸው እዛ ሰማይ ላይ ደርሰው ትንሽ ነገር ስትነካቸው ኮሬክት ለማድረግ አይደለም ትነካቸው ጥግ ይሄደ ኦል ኦፍ ዘ ሰደን ተመጣና ባንዳ ምናምን ትላቸዋል ገባ ዝም ብለህ ታግሳቸው ከርማ አሁን ደግሞ የመጨረሻ ድረስ ትነካካቸዋል ትገፋቸዋል አትሊስት ሚስቴክ ነው ስኪል አስተካክላቸው አይደለም ይባለው ወዲያውኑ ከብልጽግና ጋር ተመድባቸዋል ባንዳ ትላቸዋል እንዴ እነጌታቸውማ በትልቁ ለይቶላቸው ይሰሩ ናቸው
ታደሰ ወረደን እኮ ብልጽግና ነው ነበር የሚሉት። አንተ ታደሰ ወረደን ትላለህ፣ ዓለም ገብረዋህድን ብልጽግና ነው ይሉት ነበር። አዎ ይናዋታሚ ኤኒባዲ ከነሱ ጋር ዲስአግሪመንት ያለው ደግሞ የሚገርመው የዲሲፕሊን ማነር የዲሲፕሊን ጉድለትም አይደለም፣ ያቅም ማጣትም አይደለም፣ በፓርቲው ላይ ያለው ስንፍና ማለት ከነሱ አመለካከት ለየት ያለ ከሆነ ወዲያውኑ ፈርጀው ባንዳ ይሉታል፣ ፈርጀው ለጠላት ይሰጡታል። ከዛ የሆነ ተሳዳቢ አንደበት ይወጣና ቡረስ ጮህባቸው በቃ ጠቅልለው ይገባሉ። አንዱ የሚመስለኝ ይሄ ይመስለኛል። ሁሉ ነው ማለት ሳይሆን አንዱ መጀመሪያ የተመረጡ ሰዎች ሮንግ ነበሩ። የተመረጡ ሰዎች በደንብ ኮች አልተደረጉም፣ ጋይድ አልተደረጉም፣ ኮሬክት አልተደረጉም። በቃ ዝም ብለው እየሰረቁም እየሰከሩም እያጭነት ዝም ብለው ሌሎራቸው። ከዛ የነሱን ኢንትረስት የሚነካ ነገር ሲመስላቸው ወዲያ ወጥተው ደግሞ ይፈርጇቸዋል። አፈራረጁ ደግሞ ጥግ ድረስ የሚገፋ በቃ ገስጾ መክሮ ወደ ቦታ ለማምጣት ሳይሆን በቃ ገንጥሎ ለመጣል የሚደረግ ነው። አንዱ ይሄ ይመስለኛል። ኦልሬዲ አንዲሲፕሊን የሆኑ ማነር የሌላቸው ኤቲክስ የሌላቸው ዲሲፕሊን ያልተደረጉ በመጽሐፍ ቅዱስ ደግሞ ካመጣልን ዲሳይፕል ያልተደረጉትን ቀጥታ አመራርና ስልጣን ላይ ስታስቀምጣቸው እና ያ ይመስለኛል ባንዳነት ያደረጋቸው እና ከዛ ኦልሬዲ ሰማይ ላይ ተሰቅለው ሳኒታይዘር ብለው ጌታቸውን ባንዳ ስትሉ እንድታርጎ ይቀበልሃል እንዴ? ጌታቸው እኮ እኔ ሳስበው ግርም ነው የሚለኝ። ብድግ አድርገህ እኔ ማዕከላዊ ኮሚቴ ሆኖ ያውቃል ጌታቸውን ማውቀው ነገር የለም። ስራ አስፈጻሚ ሆነ ሁሉ ነው የሚመስለኝ። ከመሬት ተነሱ ስራ አስፈጻሚ ያደረጉት ሁሉ ነው የሚመስለኝ። ከስራ አስፈጻሚ ደግሞ አልበቃ ብሎ የህወሓት ምክትል ሊቀመንበር ሆኖ ጌታቸው ኪኒ ኢማጂን ጀስት ጌታቸውን አስበው እስኪ የህወሓት ምክትል ሊቀመንበር ሆኗል። ምን አይነት የውድቀት ማሳያ ጥግ እኮ ነው። እና እዛ ደረጃ ላይ ሰማይ ላይ ያደረስከውን one of the strongest the only and the one የሆነው ትልቅ ፓርቲ ከባንከኑ ተነስቶ የመጣን ሰው ምክትል ሊቀመንበር አድርገህ ስታስቀምጠው አስብ። ከዛ ምክትል ሊቀመንበር አስቀምጠው ደግሞ ወዲያው ደግሞ ወርደህ ባንዳ ደግሞ ስትለው ደግሞ አስበው ምን ሊፈጥር እንደሚችል። ኤግዛክትሊ ገባ? በቃ ወደ ምን አይነት ጥግ ሊገባ በቃ ኢጎ ሰማይ እየደረሰ ኢጎ ገባ። አሁን ሰሞኑን የምናያትሽ በመለስ ጥላው ስር ተደብቃ ራሷን እንደመለስ አድርጋ የምታይ ልክኛ ወጥተን ሐሳቧን ስንቃወም እንዴት ልትሰድበንና ልታዋርደን እንደመጣች እግዚአብሔር ነው የሚያውቀው። ምክንያቱም ኢጎ ላይ የደረሰው ኢጎ ጌታቸው አሰፋ ላይ እንደውም እዛ ተጥላለች ያየዋት እኔ በጣም የገመገምኳት እዛ ላይ ነው። ጌታቸው አሰፋ ስራቶ የሰማልና ምንድነው ስሟን አጠልሹት ምናምን ብሎ የሚመራው እንደሆነ ካምፔኑ ነበር ስትናገር የነበረው። ካነሳሻት አይቀር ብዬ እሷ አሁን የሚገርምህ ፕሮግራሚንግ ከመስራቴ በፊት ያንን ፕሮግራም ከመስራቴ በፊት እዚህ ላይ ነበርች ያስቀመጥኳት። ቴክስቱ አድርጌላት የሆነ ጊዜ ላይ አንቺ አባትሽ ልጅ ነሽ ጸዳለ ከምትባል ጋር ኢንተርቪው አድርጋ very beautiful የሆነ ኢንተርቪው ያደረገችው። በቃ I was fascinated ስሰማው ማለት ነው። ቁጥሯን ከሰው አፈላልጌ ጽፌላት ፕሊዝ አንቺ I'm so proud of you አባትሽ ብሎ የሰማው ነው መሰለኝ እና I really want to bring you ብዬ ጽፌላት ሁሉ ነበር ካሁን በፊት። በቃ I was just like ለሷ የነበረኝ ቦታ ልነግርህ አልችልም። every time በቲክቶክ በመናም ስትጨፍር ሰዓት አለቅስ ነበር። አሁን ፕሮግራም ሰርቼ በተለይ በቀደም ከተናገረችው በኋላ ግን ስለሷ ማውራት ራሱ እኔ ራሴን ማዋረድ ነው። ይሄን ያህል ቦታ ሊሰጣት የሚገባ ሴት አይደለችም። ለምንድነው ግን ያነሳዋት? እሷ ራሷ ይሄ ሁሉ ጥቢት ከየት መጣ? ይሄ ሁሉ ጉራ ከየት መጣ? ይሄ ሁሉ ትምክት ከየት መጣ? ለመለስ የተሰጠው ቦታ ገባ። ቅድም እንዳልኩ ሰዎችን ስም ሳትጠራ ቅድም ሰው ስለነግርህ ነበረ። ከሆነው በላይ ከሆነው በታች ማድረግ አደገኛ ነው። ሰውን በልኩ ነው። ጠባብ ጫማ እግርህን ያሳምመዋል። ሰፊ ጫማ ማደናቅፎ ይጥላል። ጫማ በልክህ ነው መሆን ያለበት። አሁንም እኔ ህወሓት ላይ ሰዎች በልካቸው አይደለም የተመዘኑት፣ በልካቸው አይደለም የተሰፈሩት፣ በልካቸው አልነበረም ቦታ የተሰጣቸው። ከዛ የተነሳ የሆነ ነገር ደግሞ ሲያደርጉ እስከ ጥግ ድረስ ሄደው ስለተመቱ ይሄው ዛሬ ተመልከታቸው። አሁን ዛሬ ጌታቸው ጻድቃን እንኳን የሚባለው ነው እግዚአብሔር ይቅር ይበለኝ እንደ ሰው ማላየው ይቅርታ አድርግልኝ። እኔ ጻድቃንን ሳየው ሰው አላየው። አንስትሊ አብይ አህመድን ሳይ ሰው እንደማላይ ጻድቃንን ሳይ እኔ ሰው አላየው። ኢቪል ስፒሪት ሰውየው እግዚአብሔር ይቅር ይበለኝ እውነት አባቴ ሊሆን የሚችል ሰው ነው። በቃ ሂውመን አይደለም። just an evil spirit ውስጡ ፖዘዝ ያደረገው ነው። እነ ጌታቸው ልውሰድልህና እነ ክንደያ ልውሰድና
አሁን ጌታቸው አብይ አህመድን አምኖት ይመስላል የሚናገረው ነው የሚናገር የአብይ አህመድ ጀግንነት ወይም ስማርትነት ኦል ኦፍ ሳይን ተገልጦለት ነው እንዴ አብይ አህመድን እኮ እንደ ጌታቸው የተረከው እኮ የለም አብይን እኮ እንደ ጌታቸው ዲስክራይብ ያደረገው የለም በጭንቅላቱ ውስጥ ዋክቱሩ ያደረገ ነው የሚመስለው የአብይ ገላ ውስጥ ቱር የነበረው ነው የሚመስለው ጌታቸው ያ ጠፍቶት ነው ዛሬ ጌታቸው እንደሚያደርገው ጠፍቶት አይደለም ጌታቸው ይሄንን የሚያደርገው ከፓርቲው ጋራ በገባውልህ ገባ የሆነ ቦታ ላይ ሰማይ ላይ ሰቅለውታል አሁን ደግሞ ከዛ ደግሞ አወርደው ባንዳ ሲሉት አሁን ጌታቸው ባይምሮ ላይ ያለው ትግራይ ውስጥ ያሉ ሞንጆሪኖ ደብረጽዮን አለም ገብረዋህድ ጌታቸው አሰፋ እነሱ ላይ ነው ብቻ የሁሉ ነገር ሲያደርግ የትግራይ ህዝብ አይታየው ይሄ ከየት መጣ ሰማይ ላይ ከደረሰ ኢጎ ጥግ ደረጃ ደርሶ የነበረ ኢጎ ያለ ቦታው ቦታ ሰጡት በአቅሙና በቦታው በችሎታው አልነበረም የተቀመጠው ጌታቸው ገባ በልኩ በመትበቃው የሚበቃው ልብስ አለ ተሰፍቶ የተሰጠው የነበረው ከአቅሙ በላይ የሆነ ስምና ክብር ቦታ ዝና ሰጥተውታል እንዴት አርጎ አሁን ዛሬ እንትን ይበለው ስለዚህ ጌታቸው የሚያየው ያ ትልቅ ቦታ ላይ ተቀምጦ የነበረው ጌታቸው እና ዛሬ ይሄን ሁሉ ነገር የሚያደርገው አብይን ደግፎ ሳይሆን ያ ተሰጥቶት የነበረው ቦታ ያ ኢጎ ነው አሁን የሚያደርገው ሁሉ የሚያስደርገው ያለው እና ባንዳነት ምንድነው ላልከኝ እኔ አንዱ ሰዎችን አንደኛ የሚያመጧቸው ሰዎች ትክክለኛ ሰዎች ለቦታው ይመጥራሉ ወይ አቅሙ አላቸው ወይ ችሎታው አላቸው ወይ ተገቢ ናቸው ወይ ተብሎ በነገር ሁሉ ተፈትኖ አይደለም መጽሐፍ ቅዱስ ሲናገር ነው በነገር ሁሉ የተፈተነ ራስን ለእግዚአብሔር አቅርብ ይላል ኢቭን ለእግዚአብሔር እንኳን አስብ በደልህንም ኃጢአትህንም ነውርህንም ተሸክሞ ድካምህን ተሸክሞ ለሚያግዝህ እንኳን በነገር ሁሉ የተፈተነ ራስን ለእግዚአብሔር አቅርብ ይላል የፓርቲ አባሎች በነገር ሁሉ የተፈተነ ነው የፓርቲ አባል መሆን የሚገባው የቤተ ክርስቲያን መሪ መሆን የሚገባው ይላል መጽሐፍ ቅዱስ ሲናገር የአንድ ባል ሚስት የሆነ የአንድ ሚስት ባል የሆነ የሃይማኖት ሚስጥር መደበቅ የሚችል እንደዚህና እንደዚህ ያለ የቤተ ክርስቲያን ሽማግሌ እንኳን ለመሆን ህጎች አሉት እንኳን አይደለም የፖለቲካ ፓርቲ ስንት ደርት ያለበት ስንት ሚስትሬስ የሆነ ነገሩ ስንት በቃ ሲክሬት የሆነ ብዙ ነገሮች ያሉበት ነገሮች ያለበትን አይደለም እና የተፈተኑ አቅም ያላቸው ብቃት ያላቸው ችሎታ ያላቸው ሰዎች አልነበሩም ቦታውን ያዙት ሮንግ ሰዎች ነበር ተቀምጠው የነበሩት በኢጎ በተለያየ ነገር ከዛ ደግሞ በጊዜውና በሰዓቱ ኮች አልተደረጉም ሜንቶር አልተደረጉም ኮሬክት አልተደረጉም ክሪቲሳይዝ አልተደረጉም ዝም ብለው ተሸክመው ይዘዋቸው ሄዱት ብልግናቸውን ምናምናቸውን በቃ ቶለሬት እያደረገ ደን የነሱ ኢንትረስት የተነካ ሲመስላቸው ደግሞ እስከ ጥግ ድረስ ሊመቷቸው ሲመጡ እላይ ሰቅለዋቸው ስለነበር የኖሩት ኮሬክት ስላላደረጓቸው ነክተዋቸው ስለማያውቁ ይሄው እነሱ የፈጠሩት ሞንስተር the monster that you created ይባላል አይደለ እነሱ የፈጠሩት ሞንስተር ዛሬ እየበላቸው ነው ያለው እና አንዱ እሱ ነው ሁለተኛ ደግሞ ሁሉን ባንዳ ያረጉ መፈረጅ አንተንም ባንዳ እኔንም አሁን እኔ ዛሬ ሰሞኑን የመቀሌን ህዝብ ሰድባለች ብለው በቃ በየፌስቡክ እየተቆረጠ ክኒ ኢማጂን ሃይልዬ የመቀሌ ወጣት በሰደፍ እየተመታ በብልጽግና ሜዳ ላይ ሲወድቅ እኔ ነኝ ግንባሬን ወጥቼ ተከራከርኩት እንደ ሴት ማለት ነው የመቀሌ ወጣቶች ግራና ቀኛቸውን በብልጽግና ሲቀጠቀጡ እኔ ነኝ ወጥቼ ተናገርኩት እኔ ማቀው አንድ ትግራይን ነው መቀሌ አላቅ ሽሬ አላቅ አድዋ አላቅ አክሱም አላቅ እኔ ማቀው ትግራይን ነው ክፍፍል እንዳለ እንዳቅ ያረጉኝ በየቲክቶክ ተቀምጦ ያሉ የመቀሌ ልጆች ነን የሚሉ ናቸው for the first time ትግራይ የተለያየ ነው እንዴ ያልኩት አውራጃ የሚባል ነገር አለ እንዴ ወረዳ የሚባል ነገር ራሱ ወረዳና አውራጃ በደርግ ጊዜ የቀረ ነበር ይመስለኝ በዚህ ዘመን ያለም አይመስለኝም ነበር ክልል ሲባል just አንድ ክልል ነው እንጂ የሚመስለኝ ወረዳ አውራጃ እንዳለ ማለት ነው እና ኢማጂን ትላንትና እንደው ብሳሳት እንኳን ነው ማለት ቅድም ያነሳው አለ ሲሳሳት ኮሬክት የማድረግ እንኳን አይደለም እስቲ ቆይ ይቅር እንበለው የማለት አይደለም ትላንትና እኮ ከኛ ጋር ትላንትና እኮ ዋጋ ከፈለን የሚባል ነገር የለም ትላንትና ያረከውን የለፋውን የደካመውን ገደል ከተው በሚስ አንደርስታንዲንግ ነው እንደተሳስተህም ቢሆን የኛ ልጅ ነው የኛ ወንድም ነው የሚባል ነገር የለም እንበለው እናጥፋው እንቀጥቅጠው ምንም ለኤረር ሩም የማይሰጥ ለሚስቴክ ሩም የማይሰጥ እንዴ የሃይሌን ሚዲያ ለማዘጋት ቀደም አንዷን አውርቻታለሁ ቲክቶክ ላይ ከፍታ እኔ እንኳን እየሰደበችኝ እንደነበር አላወኩም ስላላወኩ ነው ያወራትና እንዴ
እኔን ሚዲያን ብታዘጉት አልኳት። እኔ የማገኘው ነገር የለም፣ እንደውም ትገላግሉኛላችሁ። ምክንያቱም ለእግዚአብሔር የምመልስለት ይኸው ጌታ ሆይ ሚዲያው ተዘግቷል፣ በቃ አሁን እኔን ተወኝ ይላለሁ። እዳ ወድቆብኝ ነው። ይሄን ያህል አቅም ግን ካላችሁ ሚዲያ የማዘጋት አልኳት። ኤርሚያስ ለገሰ የሚባል አውሬ ኢሳት ላይ ተቀምጦ እንደመለስ የትግራይ ወንድ በሙሉ ጌይ ነው ብሎ የመለስ ልቃቂት ያለው የትግራይ ወንድ በሙሉ ጌይ ነው የሚለው ያ መጽሐፍ ሂደብታል። የትግራይ ህዝብ ጄኖሳይድ እንዲፈጸምበት ከአብይ አህመድ እኩል 10 ጣቱን አስገብቶ በትግራይ ህዝብ ጄኖሳይድ እንዲፈጸም ያደረገ ነው ኤርሚያስ ማለት። አልመጃድ ነው አልመዳድ የሚባለው ጨርቃ ጨርቅ ፋብሪካ አልመዳ ውስጥ የሚሰራው ሰራተኛ አለ አድዋ ከተማ ውስጥ ከሚኖረው እንደሚበልጥ አድርጎ ነበር የሚነግረን። 250 ሰራዊት ይዘው ተቀምጠዋል። የኤርትራን ዩኒፎርም እያተሙ ነው እያለ የሚነግረን የነበረው ማን ነው? ኤርሚያስ አልነበረም? ቲፒኤልኤፍን ቴሮሪስት በለው ብሎ መጀመሪያ የተናገረ ማን ነው? ኤርሚያስ ለገሰ። የትግራይ ህዝብ ላይ ሁሉ መዓትና መከራ እንዲፈስ ከኢሳት ጀምሮ ኢትዮ 360 ጋር ሄዶ አሁን ደግሞ በየጥፋት ኮምፓስ የሚባል የውሸት የክህደት ኮምፓስ 24 hours የትግራይ ህዝብ ላይ መዓት እያፈሰሰ ጀግና ከሆኑ ለምን እሱ አያዘጉትም? እኔ ነው እንደሚያዘጉት። እነዚህ የትግራይ ወገን ናቸው ወይስ ያ የብልጽግና ወገኖች ናቸው? ጎበዝ ከሆኑ አይችሉም። እኔም ላገዝሽ። አሁን ያልሻት ሴት የኔም ብቻ አይደለም ያንቺም እናት ትሆናለች። ዝም ብላ እንደው ማለት ካበድክ ከሰብአዊነት ውጭ ስትሆን ትንሽ እርጅናውን በደንብ እንትን አይልም መሰለኝ እንጂ ትልቅ ሴት ከልጅ ልጆቿ ጋር ቲክቶክ ላይ እየዘለለች ምትውል ሴት ናት እና ሁሉም ያወቃት የእብደት መንገድ ላይ ያለች ሴት ናት እና በእርግጥ መገሰጽ አለባት፣ መነገር አለባት። ብዙ ሚስጥር ብዙ ታሪክ ነው ያላት። እሱን መዘርገፍ ይቻል ነበር። እሱ ብቻ በቂ ነው። አዎ ግን ኖ መልሽ እኛ እናረጋው ይቻል ነበር ነው መልሽ። ግን ሰው አይደለችም እሷ። ዝም ብላ እንደው እንደተራ እንትን ማየት ነው ዋናው። ግን ቲክቶክ ላይ ያሉ እኔ ማዝነው መሰለሽ አንዳንዴ ዝም ብሎ ባንዴ መፈረጅ እንዳልሽው እነሱም ይፈረጁና የአብይ አህመድ ተጋሩ ይባላሉ። የአብይ አህመድ ቲክቶከሮች ይባላሉ። እኔ በሆን እነሱን ቲክቶከሮች ከአብይ አህመድም ጭምር ያሉት ቀምቼ ማምጣት ነው እንጂ አቀደም ያለብኝ የራሴን እየጣልኩኝ አይደለም ይሄው። እኔ ኃይሌ ባይሆን ኖሮ ይሄ ያዘው ይሄ ሚዲያ ተቀምጦ ሄዶ ነበር። የምሬን ነው የምልሽ። እኔ ሆስፒታል ገብቼ እንደምታውቂው ህወሓት ታድንህን የተባልኩት ህወሓት ታድንህ ተብያለሁ። እግዚአብሔር ይማርህ አይደለም የተባልኩት ህወሓት ታድንህ አሁን የተባልኩት። ህወሓት ጽህፈት ቤት ደደቢት ጋር ለምን ደረሰ ይሄንን መረጃ ብሎ ሲናገር ስንት ነው ፊልተር እያደረግን የምናሳልፈው እኛ። እንደው እንዳያልፍብን እኮ እየያዝን ነው። ኢንተርቪው አድርገው እንደሆነ ሀገር ቤት ያለው ስቱዲያችን ሳናየው ሳንሱር የምታደርገው ኤክስፐርታችን ሳታየው አያልፍም። እንዳያልፍብን እንዳይዋረዱ ማለት ነው። እንድንወጣ አቀበቱ መውጣት አለብንና እንደዛ ነው።